ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ ይላል የአዲስ ሚዲያ ኔትወርክ። የጥር 10 2018 የዕለተ እሁድ የከተራ በዓል የኩለ ቀን ዜናችን ተጀምሯል። ዜናውን እየመራው በሱ ፍቃድ ተገኝ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በቀጥታ ስርጭት ከናንተ ጋር ቀጣዩን ደቂቃዎች ቆይታ እናደርጋለን። አርዕስተ ዜናዎቹን በማስቀደም ጀምራለሁ። የጥምቀት ከተራ በዓል አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች በተለያዩ ዝግጅቶች ይከበራል። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። በአዲስ አበባ ከተማ የሚካሄዱ ማናቸውም የልማት ስራዎች ዝቅተኛ ገቢ ያላቸውን የከተማዋን ነዋሪዎች ታሳቢ ባደረገ መልኩ እንደሚከናወኑ ከንቲባ አዳነች አቤቤ ተናገሩ። እኚህና ሌሎች የዜና መረጃዎቻችንን ይዘን ወደ እናንተ ቆይታ እናደርጋለን። እንግዲህ እንደሚታወቀው ዛሬ ከተራ በዓል በተለያዩ የሀገራችን ክፍሎች በድምቀት መከበር ጀምሯል። ይህንን አስመልክቶ ባልደረቦቻችን በተለያዩ ስፍራዎች የበዓሉ ሁነት ምን ይመስላል የሚለውን ሊነግሩን የት እንዳሉ ሊያስተዋውቅን ባልደረቦቻችን በቀጥታ መስመር ላይ ይገኛሉ። እንኳን አደረሳችሁ፣ እንደምን ከርማችኋል? የት ነው ያላችሁት? እስኪ ለተመልካቾቻችን ብትገልጹልን። እሺ፣ አሰግድ ኪዳነ ማርያም ወደ ባቱ ነው የሚገኘው። እንዴት ነው ዝግጅቱ ምን ይመስላል የሚለውን ብትነግረን። አመሰግናለሁ። ባቱ ከተማ እንገኛለን። ደንበል ሐይቅ ላይ እንገኛለን። በዚህ በባቱ ከተማ እንግዲህ በደንበል ሐይቅ ላይ የጥምቀትና የከተራ በዓል በደማቅ ሁኔታ ይከበራል። የከተራ በዓልን በተሻለ ሁኔታ ለማክበር የተለያዩ ዝግጅቶች ተደርጓል። ይህንን ጉዳይ ኋላ ላይ ይዤ የምመለስ ነው የሚሆነው። አሁን እዚህ አካባቢ ያለው የበዓል አካባቢ ድባብ የደመቀ ሆኖ አግኝቼዋለሁ። በኋላ ላይ መረጃዎችን አጋራችኋለሁ። አመሰግናለሁ አሰግድ። እንግዲህ ወደ በኋላ ላይ በስፋት እናገኛለን። አፈወርቅ ውበቱ ደግሞ ውቢቷ ጎንደር ነው የሚገኘው። ምን አሁናዊ ሁኔታው ምን ይመስላል? እስኪ እንደምናረፈዳችሁ አድማጮች፣ እንደምናረፈድክ በሱ ፈቃድ። እንግዲህ ትላንትም በዜና ጉጃችን ስንናገር እንደነበረው ሰሞኑንም በተደጋጋሚ በዜና ሰዓታችን ስናደርስ እንደነበረው አሁን የምንገኘው በታሪካዊቷ ጎንደር ከተማ ነው። በታሪካዊቷና ጥንታዊቷ ጎንደር ከተማ የጥምቀት በዓል የከተራ በዓል ምን ይመስላል፣ ድባቡስ ምን ይመስላል የሚለውን ስናስቃኝ ቆይተናል። ዛሬ ትክክለኛው የከተራ በዓል የሚከበርበት ዕለት ነው። እንግዲህ በጀርባዬም ከኋላም ከፊትም እንደምትመለከቱት የጎንደር ከተማ የበዓሉ ድባብ እጅግ የሚያስደምም የሚያስደንቅ ነው። በርካታ የከተማዋ ነዋሪዎች እንደዚሁም ከተለያዩ የሀገራችን ክፍሎች ከውጭም ሀገር የመጡ ቱሪስቶች፣ ጎብኚዎች፣ የበዓሉ ተሳታፊዎች ገና ከዚህ ሰዓት ጀምሮ ወደ ጥምቀተ ባህሩ አካባቢ እየተመሙ ነው የሚገኙት። እኛ በዚህ ሰዓት እየታዘብን ያለነው ነገር የከተማዋ ሕዝብ በአጠቃላይ እጅግ የሚያስደምም የበዓል አከባበር ብሂል እንዳለው፣ እንግዳ ተቀባይነቱ እጅግ ፈጣን ነው የነበረው። ስለዚህ እሺ፣ እናመሰግናለን። እንግዲህ ወደ በኋላ ላይ በስፋት የምናገኛቸው ይሆናል። ተመልካቾቻችን እንግዲህ በከተማችን አዲስ አበባም በስፋት የተከበረ ነው የሚገኘው። ወደ በኋላ ላይ በዝርዝር በስፋት የምናቀርብላችሁ ነው የሚሆነው። ቀዳሚ ወደ አረግነው ዜና እናልፋለን። ከመሸጋገሪያ በኋላ እንገናኝ። ቀዳሚ ወደ አረግነው መረጃዎቻችን እናልፋለን። በጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ ስራ የመጀመሪያው መዳረሻ የሆነው ደንቢ ኢኮሎጅ በይፋ ተመርቋል። ደንቢ ኢኮሎጅ በ36.7 ሄክታር መሬት ላይ ያረፈ የጥብቅ ደንና የተፈጥሮ ሀብት ስጦታ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። የሀገራችን የቱሪዝም ዘርፍ ባለፉት 7 ዓመታት ዘላቂነትን የቅርስ ሀብትንና ለዘመናት የሚዘልቅ ዓለም አቀፍ ደረጃን የመጠበቅ እድል መፍጠርን በማዋሃድ ምን ያህል እንደተለወጠ ማሳያ ነው ብሏል። የገበታ ለትውልድ ስራ ዓለም አቀፍ ደረጃን የጠበቁ መዳረሻዎችን በማልማት የሀገራችንን እምቅ አቅም ለማውጣት የሚደረገው የሰፊው የኢትዮጵያ ሀገራዊ ስትራቴጂ አካል ነው በማለትም ገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው ይህ ስራ በስኬት ከተተገበሩት የገበታ ለሸገርና ገበታ ለሀገር መርሃ ግብሮች የቀጠለና ስራዎቹን ወደ አዳዲስ አካባቢዎች የወሰደ መሆኑንም አመላክቷል።
የተፈጥሮ ውበትን፣ የባህል ቅርስን እና ዘላቂ ልምድን በማቀናጀት የተከናወነውም ሲሆን እነዚህ ስራዎች የከተማና ተፈጥሯዊ መዳረሻዎችን ወደ ሳቢ የቱሪዝም ማዕከልነት የለወጡ ናቸው ተብሏል። በአዲስ አበባ ከተማ በዛሬው ዕለት ለሚከበረው የከተራና የጥምቀት በዓል ለተሽከርካሪዎች የተወሰኑ መንገዶች ዝግ መሆናቸው ተነገረ። በጃን ሜዳ፣ በአቃቂ ቃሊቲ፣ ጥሩነሽ ቤጂንግ፣ በለሚኩራ ራብሳ ሰፈር እንዲሁም በንፋስ ስልክ ላፍቶ ሀጫሉ አደባባይ አካባቢ በሚገኙ ጥምቀተ ባህር ቦታዎች በርካታ ታቦታት ስለሚያድሩና የበዓሉ አክባሪዎች ስለሚወጡ የትራፊክ መጨናነቅ እንዳይፈጠር በሚል ተዘግቷል። ከፈረንሳይ ለጋ ሲሆን ወደ 6 ኪሎ ፈረንሳይ ኤምባሲ ድልድይ፣ ከቀበና አደባባይ ወደ ሚኒሊክ ሆስፒታል ቀበና አደባባይ፣ ከጀርመን ኤምባሲ ድልድይ ወደ ሚኒሊክ ሆስፒታል ጀርመን ኤምባሲ ድልድይ፣ ከኮሪያ ሰፈር ወደ ሚኒሊክ ኮሪያ ሰፈር፣ ከግንፍሌ ወደ ሳንፎርድ ትምህርት ቤት ግንፍሌ ድልድይ፣ ከቅድስተ ማርያም ወደ ጃን ሜዳ ቅድስተ ማርያም፣ ከገንዘብ ሚኒስቴር ወደ 6 ኪሎ ቶታል ገንዘብ ሚኒስቴር እና ከ6 ኪሎ አደባባይ ወደ ፈረንሳይ ለጋ ሲሆን 6 ኪሎ አደባባይ ላይ ዝግ ይሆናሉ። እንዲሁም ከቃሊቲ ማሰልጠኛ ጥሩነሽ ቤጂንግ፣ ከዩኒሳ በዓለም ባንክ ጥሩነሽ ቤጂንግ፣ ከኮያ አደባባይ በዋሊያ ጥሩነሽ ቤጂንግ ለሚኩራ ራብሳ ሰፈር አካባቢ እንዲሁም ንፋስ ስልክ ላፍቶ ሀጫሉ አደባባይ አካባቢ ዝግ የሚሆን ይሆናል። ከዛሬ ከቀኑ 5 ሰዓት ተኩል ጀምሮ በዓሉ እስኪጠናቀቅ ድረስ መንገዶቹ የሚዘጉ ሲሆን አሽከርካሪዎች ታቦታቱ በሚያልፉባቸው ቦታዎች መንገዶች ዝግ መሆናቸውን አውቀው ሌሎች አማራጭ መንገዶች እንዲጠቀሙ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ተመልሰናል ተመልካቾቻችን። አሁንም በድጋሚ እንኳን ለከተራና ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን ባልደረቦቻችን መግቢያችን ላይ እንዳስተዋወቅ ነው በተለያዩ የሀገሪቱ ክፍሎች ይገኛሉ። ባልደረባችን አሰግድ ኪዳነ ማርያም በባቱ ይገኛል። በባቱ እንደዚሁም ደግሞ በጎንደር ደግሞ ባልደረባችን አፈወርቅ እዛው ነው የሚገኙት። መግቢያችን ላይ እንደገለጹልን በአሁኑ ሰዓት እንግዲህ ካሰግድ ልጀምርና በባቱ የከተራ ስነ ስርዓቱ ምን ይመስላል የሚለውን ብትጀምርልን። እሺ አመሰግናለሁ። እንግዲህ አዲስ ሚዲያ ኔትወርክ ትላንትና ነው በባቱ ከተማ የተገኘው 160 ኪሎ ሜትሮችን አቋርጦ ከአዲስ አበባ ባቱ ተገኝቷል። እንግዲህ በስምጥ ሸለቆ ውስጥ የምትገኘው ባቱ ከተማ ደማቅ የሆነ የቱሪዝም መስህብ ያላት ከተማ እንዲሁም ደግሞ ለኢንቨስትመንትና ለንግድ ምቹ የሆነች ከተማ ናት። በዚህ ከተማ እንግዲህ የጥምቀት በዓል ደመቀ ባለ ሁኔታ ይከበራል። በተለይ ከተማዋን የሚያዋስናት የደንበል ሐይቅ ልዩ የሆነ ትርኢት የሚታይበት የጥምቀት በዓል የሚከበረበት ስፍራ ነው ማለት ነው። እንግዲህ ዛሬ ከተራ በዓልን ለማክበር እንግዲህ የተለያዩ ዝግጅቶች ተደርገዋል። አሁን ላይ ህዝቡ እንግዲህ የሰዓቱን አጀማመር ደግሞ የበዓሉን አከባበር አጀማመር እየጠበቀ ነው የሚገኘው። እኛም ከጠዋት ጀምሮ በደንበል ሐይቅ ላይ ጉብኝቶችን ስናደርግ ነበር። በዚህ በደንበል ሐይቅ ላይ 5 የሚደርሱ ደሴቶች እንዳሉ ተሰምተናል። ከዛ ባሻገር ደግሞ 2 ደሴቶች ላይ ደብረ ሲናና ገሊላ በሚባሉት ደሴቶች ላይ ታቦታት አሉ። ከነዛ ደሴቶች ታቦታት ተነስተው ወደ ደንበል ሐይቅ አቅራቢያ ወይም ደግሞ ከተማዋ በምትዋሰንበት የደንበል ሐይቅ አቅራቢያ ይመጣሉ። ከዛ ባሻገርም በከተማ ውስጥ የሚገኙ የተለያዩ ደብራት ታቦታትም እንግዲህ ወደ ታቦት ማደሪያ የሚመጡበት ሁኔታ ነው ያለው ማለት ነው። አሁን ላይ ጀልባዎችም ጨምሮ የከተማዋ ነዋሪዎችም የተለያዩ ዝግጅቶችን አድርጓል። ከጀርባዬ እንደምትመለከቱት በርካታ ጀልባዎች በዓሉን ለማድመቅ ዝግጅት እያደረጉ እንደሆነ እየተመለከትን እንገኛለን። ከዛ ባሻገርም እንግዲህ የከተማዋ ነዋሪ ከትላንትና ጀምሮ ከተማዋን በማጽዳት ባንዲራዎችን በመስቀልና መንገዶችን በማጽዳት ዝግጅት አድርጓል። አሁን ላይ እንግዲህ የበዓሉ አከባበርን አጀማመር ነው የሚጠበቀው ማለት ነው። እኛም እንግዲህ ከጠዋት ጀምሮ የከተማዋን ሁኔታ እየቃኘን ነበር። አሁን ላይ እንደምትመለከቱት በሐይቁ ላይ በደንበል ሐይቅ ላይ ነው የምንገኘው። እኛም እዚህ ከቀጥታ እያስተላለፍን የምንገኘውና የደንበል ሐይቅ ምቹ ሆኖ ተዘጋጅቷል። ታቦታቱ የሚያርፉበት ቦታ ምቹ ሆኖ ተዘጋጅቷል። እንግዲህ የተለያዩ ጀልባዎችም ይህንን ስነ ስርዓት ለማጀብም ዝግጅት አድርጓል። የከተማዋ ነዋሪም በዓሉን በተደመቀ ሁኔታ ለማክበር ዝግጅት እያደረገ ነው። የተለያዩ አካባቢ የሚገኙ ነዋሪዎች እንግዲህ ወደዚህ ከተማ ይመጣሉ። ይህ የባቱ የጥምቀት አከባበር ለየት ያለ በመሆኑም ከተለያዩ ሀገሪቱ ክፍሎችም እንዲሁም ደግሞ ከዓለም ሀገራትም ቱሪስቶች የሚመጡበት በዓል ነው። እኛም እንግዲህ ከጠዋት ጀምሮ የተለያዩ የውጭ ሀገራት ዜጎችን መመልከት ችለናል። በሐይቁ ላይም ጉብኝት ሲያደርጉ ተመልክተናል። በተለያዩ ደሴቶች ላይም ጉብኝት ሲያደርጉ ተመልክተናል። ከተለያዩ ሀገሪቱ ክፍል የመጡ ዜጎችም እንግዲህ ጉብኝት ሲያደርጉ ተመልክተናል። በአጠቃላይ ይህንን የጥምቀትና የከተራ በዓል
በባቱ ከተማ ለማክበር ከመላው ሀገሪቱና እንዲሁም ደግሞ ከተለያዩ የዓለም ክፍሎች የሚመጡ ዜጎች ቁጥር ከ54 ሺህ ሊበልጥ እንደሚችልም እንግዲህ ከተማ አስተዳደሩ የቱሪዝም ቢሮ ነግሮናል ማለት ነው። ከዛ ባሻገርም እንግዲህ ከተማ አስተዳደሩ የአሁን ከተማ ያላትን የቱሪዝም ሀብቶች ለማስተዋወቅ የተለያዩ ስራዎችን እየሰራ ይገኛል። ከነዚህ ስራዎች መካከል ደግሞ በደንበል ሐይቅ ላይ የሚገኙት ደሴቶች ምቹ ማድረግ፣ የተለያዩ መሰረተ ልማቶችን መገንባት ነው። ይህንን እያከናወነ እንደሚገኝ ሰምተናል። እንግዲህ በባቱ ከተማ የሚገኘው ያለው የከተራ በዓል ድባብ ይህንን ይመስላል። ወደ እናንተ ልመለስ። አመሰግናለሁ አሰግድ። እንግዲህ ሌላኛው ባልደረባችን ደግሞ አፈወርቅ ውበቱ በውቢቷ ጎንደር ነው የሚገኘው። መግቢያ ላይ ገለጽ እንዳረክልን አሁናዊ የጎንደር የበዓል አከባበር የከተራ ስነ ስርዓቱ ምን ይመስላል የሚለውን ለተመልካቾቻችን ማድረስ ትችላለን? በድጋሜ አመሰግናለሁ። እንግዲህ በየዓመቱ በጥር ወር በድምቀት ከሚከበሩ የአደባባይ በዓላት መካከል የጥምቀትና የከተራ በዓላት የሚጠቀሱ ናቸው። የጥምቀትና የከተራ በዓላት ደግሞ በተለይ በታሪካዊቷ ጎንደር ከተማ እጅግ ልዩ ስሜት ከሚሰጡ በዓላት መካከል ናቸው። ጎንደር ሲነሳ የጥምቀት በዓል ይነሳል። የጥምቀት በዓልም የሚነሳ ከሆነ የጎንደር ስምም ሁሌም የሚጠቀስ ነው። እንግዲህ እንደሚታወቀው የጎንደር ከተማን ከሰሞኑ ዞር ዞር እያልን እየቃኘን ለአድማጭ ተመልካቾቻችን ስናደርስ ነበር። በማታውም የዜና ወጃችንም እንደዚሁ የጎንደር ድባብ ምን ይመስላል፣ የምሽት ቅኝቱ እንደዚሁም ደግሞ የአደባባይ ትዕይንቱ ምን ይመስላል የሚለውን ስናደርስ ነበር። ዛሬ ደግሞ የከተራ በዓል በድምቀት የሚከበርበት ዕለት ነው። እንግዲህ ማንም ከኋላ እንደሚያየው እንደሚመለከተው አድማጮች በትክክል እንደሚታዘቡት በርካታ የከተማዋ ነዋሪዎች በተለያየ አልባሳት አሸብርቀው ደምቀው ከዚህ ሰዓት ጀምሮ ወደ ጥምቀተ በዓሉ እየተመሙ ነው የሚገኙት፣ ወደዛ እየተጓዙ ነው የሚገኙት ማለት ነው። እንግዲህ ጎንደር ብዙ ጊዜ ከሚነሱ ስሞቿ ከሚቀድሙ መጠሪያዎቿ መካከል የሕዝብ አብሮነት፣ የሕዝብ እንግዳ ተቀባይነት እንደዚሁም ደግሞ ታሪካዊ ወግና ልማዶች ያሉባት ከተማ መሆኑ ይጠቀሳል። ያንን የሚያሳዩ አለባበሶች፣ የአደባባይ ትዕይንቶች፣ ሙዚቃዎች፣ ምናልባት ውዝዋዜዎችና ጭፈራዎቹ አሁን ጀምሮ እየታዘብን ነው የምንገኘው። እንግዲህ ሰሞኑን ጎንደር ላይ በነበረን ቆይታ ብዙ ሁነቶች በዚች ከተማ ሲካሄዱ ነበር። እነዚህ ሁነቶች በጠቅላላ የከተማዋን አጠቃላይ ይዘት፣ ውበትና ስም ሁሉ የሚገልጹ ናቸው። በርካታ ቱሪስቶች ከተለያዩ የሀገራችን ክፍሎች እንደዚሁም ከውጭ ሀገር ጭምር ወደ ከተማዋ እየተመሙ ይገኛሉ። ይህንን በተደጋጋሚ ስንገልጽ ነበር። ዛሬም ወደ ጥምቀተ ባህሩ እየጎረፉ ከሚገኙ የከተማዋ ነዋሪዎች በተጨማሪ እነዚህ ቱሪስቶች፣ እነዚህ ጎብኚዎች በዋናነት የሚጠቀሱ ናቸው ማለት ነው። ቀደም ብሎ ትላንት ምሽት በዜና ወጃችን እንደገለጽ ነው በከተማዋ የተለያዩ ሁነቶች ሲካሄዱ ነበር። ከዜና ወጃችን በኋላ ደግሞ በአይነቱ ምናልባትም ለየት ያለ ድንቅ ሊባል የሚችል አንድ ዝግጅት ነበር። እሱ ዝግጅት በሀገር አቀፍ ደረጃ በተለያየ ስራዎች በተለያዩ መንገዶች የኢትዮጵያን ባህል፣ ወግ፣ እሴት፣ ታሪክ የሚሰንዱ የሚያሳዩ የሚገልጹ የተለያዩ የሀገራችን ጠበብቶች፣ አዋቂዎች፣ ከያኔዎች እውቅና የተሰጠበት የአጼዎቹ ሽልማት ወይም ደግሞ በእንግሊዝኛው ቃል ዚ ኢምፐረርስ አዋርድ ፕሮግራም ነበር። በሱ የታዘብነው ጎንደርን ያነሱ ለጎንደር የሰሩ ብቻ ሳይሆን በሀገራችንም በተለያዩ አጋጣሚዎች የሀገራችንን ስም፣ ይዘት፣ ውበት እንደዚሁም ደግሞ አቅም የሚገልጹ ምጡቅና ድንቅ እውቀት፣ ክህሎት የነበራቸው ሰዎች የተወሱበት ነበር። ያ ዝግጅት እንግዲህ ቀደም ብሎ በሰላም በስፖርትና ባህል ሚኒስቴር ከተዘጋጁት የተለያዩ የኪነ ጥበብ እንቅስቃሴዎች በተጨማሪ ሌላኛው ሊገለጽ የሚችል ነበር ማለት ነው። ዛሬ እንግዲህ ከኋላ እንደምትመለከቱት እንደምትታዘቡት የአካባቢው ነዋሪዎች፣ የጎንደር ከተማ ነዋሪዎች ከዚህ ሰዓት ጀምሮ ወደ ከተራ በዓል እየሄዱ ይገኛሉ። እዚህ ላይ የምናየው የጎንደር ከተማ ነዋሪዎችን ብቻ አይደለም። ቀደም ብዬ እንደገለጽኩት ከተለያዩ ቦታ የመጡ የተለያዩ አልባሳትን የለበሱ ጎብኚዎችም በዚህችው ከተማ የጥምቀት በዓልን ለመታደም ተገኝተዋል። ሕፃናት ሁሉ ይጨፍራሉ። የጠዋት ጭፈራውን እየታዘብን ነበር። እንግዲህ በዓላቱ ነገ በድምቀት ይከበራሉ። በተለይ ነገ ጥምቀት የአደባባይ ትዕይንቱ ላቅ ያለ ነው የሚሆነው። ግን ዛሬ እሱ ተጀምሯል። ጭፈራዎችን ስናይ ነበር። የተለያዩ ትርኢቶችን በፈረስ ላይ የሚጓዙ ፈረስ ላይ ሆነው የሚጨፍሩ በዓሉን የሚያደምቁ የጎንደርን ውበት የጎንደርን ታሪካዊነትም የሚያወሱ ብዙ ነገሮችን ስንታዘብ ነበር። እንግዲህ በብዙ መንገዶች ስንገልጽ እንደነበረው የጎንደርን አጠቃላይ ይዘት ውበት በተለይ ደግሞ በጥር ወር ከጥምቀትና ከተራ በዓል ተያይዞ ያላትን እንቅስቃሴ በአንድ ቃል መግለጽ ወይም ደግሞ በተወሰነ ጊዜ መግለጽ የሚከብድ ነው። ማንኛውም ሰው ግን እዚህ ሲሆን የሚታዘበው ነገር ኢትዮጵያ ምን ያክል ምቅ ያልተነካ ሀብት እንዳላት በተለይ በባህል፣ በወግ፣ በሙዚቃ እና በልምድ የተለያዩ ነገም ሊመረመሩ ሊታዩ ሊታወቁ የሚገባቸው ሀብቶች እንዳሉን ማሳያ ነው። ጎንደር ደግሞ ቀደም ያለ ታሪክ ያላት ስለሆነችና በተለይ ደግሞ በዚህ ዘመን
አዲስ ውብ የሆነ የመልሶ ማልማት የመልሶ ማንቀሳቀስ ስራዎችም እየተሰሩባት ስለሆነ የተለየ ውበትን ተላብሳለች። ከዚህ መካከል ያው የሚጠቀሰው በተደጋጋሚ እንዳልነው የኮሪደር ልማቱ ነው። የኮሪደር ልማት እውነት ለመናገር አዲስ አበባ ላይ ስናየው ከነበረው ብዙም የሚራራቅ አይደለም፣ እንዳውም እኩል ነው ማለት ይቻላል። በተለየ ሰፋ ሲሄድ ደግሞ ልክ በቤተ መንግስቱ በፋሲል ቤተ መንግስት ያየነው ልማት በሌሎችም የከተማዋ ዘርፎች ላይ የሚኖር ከሆነ በእርግጠኝነት የጎንደር ውበትና አጠቃላይ ይዘት ከአሁኑና ከእስከዛሬው የበለጠ ደግሞ የበለጠ ገኖ የሚታይ ነው ብዬ አስባለሁ። ስለዚህ የዛሬው ቅኝታችን የከተራ በዓል ሊከበር ከትንሽ ደቂቃዎች በፊት ነው እንግዲህ ይህንን መረጃ እያደረስን ያለ ነው። ኋላ ላይ ደግሞ የሚኖረውን አጠቃላይ እንቅስቃሴ ወደ እናንተ በማታው የዜና ሰዓታችን የምናሳውጅ የምንገልጽላችሁ ነው የሚሆነው። በድጋሚ እንግዲህ ቀደም ብለን እንደተናገርነው መልካም የከተራ በዓል መልካም የጥምቀት በዓል ለሁሉም ኢትዮጵያውያንና ለጎንደር ከተማ ነዋሪዎች ማለት ፈልጋለሁ። አመሰግናለሁ። ባልደረባችን አሰግድ ኪዳነ ማርያም ከባቱ እንደዚሁም ባልደረባችን አፈወርቅ ውበቱ ከጎንደር ስላደረሳችሁ መረጃ ከልብ እናመሰግናለን። ተመልካቾቻችን እንግዲህ በከተማችን አዲስ አበባ ደግሞ ያሉ ሁነቶችን ወደ በኋላ ላይ በስፋት ወደ እናንተ የምናደርስ ነው የሚሆነው። ከጥምቀት መረጃዎቻችን አለፍ ብለን ወደ ሌላ ጉዳዮቻችን ደግሞ እንመለስ። በአዲስ አበባ ከተማ የሚካሄዱ ማናቸውም የልማት ስራዎች ዝቅተኛ ገቢ ያላቸውን የከተማዋን ነዋሪዎች ታሳቢ ባደረገ መልኩ እንደሚከናወኑ ከንቲባ አዳነች አቤቤ ተናገሩ። ከሳር ቤት ጀርመን አደባባይ ኮሪደር ልማት ከመካኒሳ አካባቢ ለተነሱ የጉልት ነጋዴ እናቶች የተገነባ ዘመናዊ የገበያ ማዕከል ለተጠቃሚዎች ተላልፏል። ይህ ዜና እንደደረሰን ወደ በኋላ ላይ በድጋሚ እናቀርብ ይሆናል። ከቦሌ ብራስ አትላስ የሚደርሰው የኮሪደር ልማት ወደ መጠናቀቅ ምዕራፍ መድረሱን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በኮሪደር ልማቱ ለሚሰሩ ሰራተኞች የእራት ግብዣ ተደርጓል። ባልደረባችን ፍቃዱ መለሰ እንደሚከተለው ያቀርበዋል። የሁለተኛው ዙር የኮሪደር ልማት አካል የሆነው የቦሌ ብራስ አትላስና ከእንግሊዝ ኤምባሲ እስከ ኤርና ሞል የሚደርሰው የኮሪደር ልማት በሌሎች የከተማዋ ክፍሎች እንደታየው ሁሉ በዚህኛውም ለነዋሪዎች ምቹ፣ ለእንግዶች ሳቢ የሆኑ መሰረተ ልማቶች እየተከናወኑለት ነው። ከቦሌ ብራስ አትላስ በሚደርሰው የኮሪደር ልማት እየተሳተፉ ለሚገኙ ሰራተኞችም የራት ግብዣ ተካሂዷል። በዚሁ ጊዜ የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙሁዲን ረሻድ የኮሪደር ልማቱ የተለያዩ መሰረተ ልማቶችን አካቶ ወደ መጠናቀቅ ምዕራፍ መድረሱን ነው የገለጹት። ከብራስ ጀምሮ እስከ አትላስ ኦራይል ድረስ ያለው ኦልሞስት በ15 ቀን ጊዜ ውስጥ የማጠናቀቂያ ስራ ለመስራት ርብርብ እየተደረገ ነው ያለው። 24/7 እየተሰራ ያለበት ሁኔታ ነው ያለው። ይሄ ኦልሞስት የማብራት ተከላ፣ የእግረኛ ኦልሬዲ ስራ ኦልሞስት በብዙ መልኩ የሄደበት፣ የህንፃ እድሳት፣ የፋሳድ ስራ በብዛት የተከናወነበት ሁኔታ ነው ያለው። ከግሪን ጋር ተያይዞም እንደዚሁ እየተከናወነ ያለበት ሁኔታ ነው ያለው። የአሚኒቲ ስራዎችም እንደዚሁ በስፋት እየተከናወነ ያለበት ሁኔታ ነው ያለው። ይሄኛው ሩት በአጭር ጊዜ ውስጥ ይጠናቀቃል። ከእንግሊዝ ኤምባሲ እስከ ኤርና ሞል፣ ከኤርና ሞል በቦሌ መንገድ እየተከናወነ ያለው የኮሪደር ልማትም ደረጃቸውን የጠበቁ መሰረተ ልማቶችን በመዘርጋት በፍጥነት ለማጠናቀቅ ርብርብ እየተደረገ እንደሚገኝ ነው ኢንጂነር ሙሁዲን የገለጹት። ሌላኛው ከዚህ ጋር ተጣምሮ እየተከናወነ ያለው ከብሪቲሽ ኤምባሲ ጀምሮ እስከ ኤድና ሞል፣ ከኤድና ሞል የቦሌ መንገድ ድረስ የሚገጨው 4.4 ኪሎ ሜትር እንደዚሁ በስፋት አብዛኛው የአፈር ቆረጣ፣ የፓይፕ ሙሌት፣ ለአስፋልት ሬዲ የማድረግና የእግረኛ ዝግጁ የማድረግ ስራዎች እየተከናወኑ ነው ያሉት። እንደዚሁም ደግሞ ከአዲስ አበባ ስቴዲየም ወደ ቦሌ የሚያወጣ ከመድኃኔዓለም ትምህርት ቤት እንደዚሁ ወደ ቦሌ መንገድ የሚያወጣም እንደዚሁ ተጀምሯል። ከውሃ ልማት እስከ ሩዋንዳ ድልድይ ድረስ ያለውም እንደዚሁ በስፋት ስራዎች እየተከናወኑ ያሉበት ሁኔታ ነው ያለው። ተገቢው ስታንዳርድ ጠብቆ ህንፃ እድሳቶቹ ተገቢው ስታንዳርድ ጠብቆ ሾፖቹ ጭምር ቢዝነሱ ጭምር ኦልሬዲ ኢንክሉድ ተደርጎ የተሰራ ያለበት ሁኔታ ነው ያለው። የኮሪደር ልማቱ በሚከናወንባቸው አካባቢዎች ሁሉ የአካባቢው ነዋሪዎች እያደረጉት ላለው ትብብር ምስጋና ያቀረቡት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ ባለሀብቶችና የአካባቢው ነዋሪዎች የኮሪደር ልማት ሰራተኞችንም ለማበረታታት እራት በማብላት እየተሳተፉ ነው ብለዋል። ከዚህ በፊትም እንግዲህ በጣም በርካታ ሰዎች እራት እያበሉ ነው። ዛሬም እንግዲህ የዩጎ ቸርች የእምነት ተቋማትም ጭምር ይሄ ተግባር ውስጥ ገብተው ይሄን ስራ ከኛ ጋር እየሰሩ ነው ማለት ነው፣ እየመገቡ ነው። በቀጣይም ደግሞ እንደዚሁ ጥያቄ እያቀረቡና እንመግብ የሚሉ አካላት በጣም በርካታ ናቸውና በአጠቃላይ ይሄ ኮሪደር በጣም የሚለይ ኮሪደር ነው። ህብረተሰቡ በአንድም በሌላ መንገድ ባለቤት ሆኖ ከኛ ጋር ሆኖ እየሰራበት ያለው ሁኔታዎች አሉ ማለት ነው። የኮሪደር ልማት ስራውን በተያዘለት ጊዜ
ለማጠናቀቅ 24/7 በመስራት ላይ መሆናቸውን የተናገሩት በራት ግብዣው የተሳተፉ ሰራተኞች የተደረገላቸው ግብዣም ተነሳሽነት እንደፈጠረላቸው ገልጸዋል። ምንም በላይ ሞራል ነው የተሰማኝ በእውነት ማሰቡ ራሱ እና ተባረኩ። ስራውን በምን አይነት ስሜት ነው? ስራውን በሞራል ነው በበለጠ ደግሞ ተነሳሽነት ሰጥቶ በጣም ጥሩ ደስ የሚል ለሰራተኛው ተበረታቱ እንዲሰራ ስላደረጋችሁልን እኛም ደስተኛ ሆነን እየሰራ ነው ስራው። 9ኛው የኮሪደር ልማት 16.5 ኪሎ ሜትር ርዝመት ያለው ነው። ዮሐንስኒ ያጠምቅ በጣም ገረም እኔ የሰራሁትም አልመሰለኝ። የራሴን አቅም ነው የፈተሽኩበት። ከኔ ያልወሰደና ያልዘመረውን ብቆጥረው ይሻላል። የሰርግ መዝሙር ላይ ቅኔውንና ግጥሙን በሚመለከት በማቀርብበት አጋጣሚዎች የሉም። እኛ ለሰርግ እንኳን ለጓደኞቻችን መልማል 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 ወርቅ ከ3000 ያላነሰ መዝሙር ነው ያዘመርኩት። ድንግል ድንግል ወላዲተ ቃል ቀጥለናል ተመልካቾቻችን። የጥምቀት ከተራ በዓል አዲስ አበባን ጨምሮ ያው በተለያዩ የሀገራችን ክፍሎች እየተከበረ ነው የሚገኘው። መግቢያችን ላይ እንደገለጽ ነው እንግዲህ በከተማችን አዲስ አበባ ደግሞ አሁናዊ የከተራ አከባበር ስነ ስርዓቱ ምን ይመስላል የሚለውን ልትነግረን ባልደረባችን ቤተልሔም አየነው በቀጥታ የመስመራችን ላይ ትገኛለች። እንደምን አረፈድሽ ቤተልሔም? መቀጠል ትችላለች። ሌላው ባልደረባችን ደግሞ ዳንኤል መላኩ እንደዚሁ በቀጥታ መስመራችን ላይ ነው የሚገኘው። የት አካባቢ ነው ያላችሁት? ክንዋኔው ምን ይመስላል የሚለውን እስኪ ከቤተልሔም ልጀምር። አመሰግናለሁ። እንደምን አርፍዳችኋል። እንግዲህ በቅድሚያ ለመላ ክርስትና እምነት ተከታዮች እንኳን ለጥምቀት የከተራ በዓል በሰላም አደረሳችሁ። እኔ የምገኘው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። እንግዲህ በዚህ ስፍራ ደግሞ ዛሬ እንደሚታወቀው ከተራ መሆኑን ተከትሎ አሁን ያለውን ድባብ በጥቂቱ ለመግለጽ ስሞክር እንግዲህ ወጣቶች አሉ፣ የሰንበት ትምህርት ቤት መዘምራንም እንዲሁም ደግሞ እንግዲህ እንደሚታወቀው ታቦቱን አጅበው ምእመናንም ወደ ጃን ሜዳ ጉዞ ይደረጋል። ስለዚህ ለሱ የሚሆኑ ዝግጅቶች ምንጣፎችን የያዙ ወጣቶች ግቢውንም የሚያጸዱ ታቦቱ የሚወጣበትን መንገድ እያስተካከሉ የሚገኙበት ሁኔታ ነው ያለው። እንደሚታወቀው እንግዲህ ከተራ የሚለው ቃል በቤተክርስቲያኗ አስተምሮ መሰረት የግዕዝ ቃል እንደሆነ ይታወቃል። ከተረ፣ ከበበ የሚል ትርጉም እንዳለውም ይገልጻሉ። እንግዲህ ይህ ቃል ደግሞ እንደ መምህራኑ ገለጻ ከሆነ በመጽሐፍ ቅዱስ በመዝሙር 113 ላይ ያለውን ቃል ኢየሱስ ክርስቶስ ወደ ዮርዳኖስ ባህር ሲገባ ባህር ሸሸች የሚለውን አንድምታም ያለው እንደመሆኑ ይገለጻል ማለት ነው። እንግዲህ በዓሉም እንደተለመደው በድምቀት እንዲከበር የተለያዩ ዝግጅቶች እየተደረጉ መሆኑን ነው በዚህ በቅጥር ግቢው መመልከት የቻልነው ማለት ነው። በተለይ የጥምቀት በዓል ደግሞ ወጣቶች ትስስራቸውን፣ አንድነታቸውን የሚያጠናክሩበት የሚያጎለብቱበት ከተለያየ እንግዲህ በስራም በተለያዩ አጋጣሚዎች የተበታተኑ ሰዎችም የሚሰባሰቡበት ከዚህም ደግሞ ታቦቱን አጅበው ታቦቱ ምእመኑን እየባረከ በረከት የሚያገኙበት በዓል መሆኑም ይታወቃልና ከዚህ ጋር ተያይዞ ከፍተኛ የሆነ ዝግጅት እየተደረገ መሆኑን ነው ለመቃኘት የሞከርነው እኛ በተገኘንበት ስፍራ ማለት ነው። አሁንም ድረስ እንግዲህ ከፊት ለፊቴም ከጀርባይም እንደምትመለከቱት እንግዲህ የተለያዩ እንቅስቃሴዎች አሉ። ወጣቶች ታቦቱን አጅበው ለመውጣት የተለያዩ እንቅስቃሴዎችን ዝግጅቶችን በማድረግ ላይ መሆናቸውን ነው ለመከታተል የቻልኩት። አመሰግናለሁ ቤተልሔም። እንግዲህ ባልደረባችን ዳንኤል መላኩም በቀጥታ ስርጭት ላይ ነው የምትገኘው። የት አካባቢ ነው ያለኸው? አሁናዊ ሁኔታስ ምን ይመስላል? ዳንኤል መቀጠል ትችላለህ። አመሰግናለሁ። እንግዲህ እንኳን ለከተራ የጥምቀት በዓል አድርሳችሁ ማለት ፈልጋለሁ። አጠቃላይ ለመላ ኢትዮጵያውያን ያው እንግዲህ ዓለም በዓል መሆኑ ይታወቃል። የጥምቀት ከተራ በዓል እንግዲህ አሁን እኔ የምገኝበት የቅድስት ማርያም ቅድስተ ቅዱሳን ፓትርያርክ ቅድስት ማርያም ቤተክርስቲያን ነው የምንገኘው። እዚህ እንግዲህ ወደ ጃን ሜዳ ታቦታቱን ለመሸኘት የተለያዩ ሃይማኖታዊ ስነ ስርዓቶች እየተከወኑ ነው የሚገኙት። እንግዲህ ምእመናኖችም ወደ ቤተክርስቲያን ወይ ደግሞ ወደ ቅጥር ግቢው እየገቡ ነው የሚገኙት። ወደ ቤተ መቅደስ አካባቢ ላይ የተለያዩ ስነ ስርዓቶችን ለማድረግ እየተዘጋጁ ነው የሚያደርጉ ታቦታቱን አጅቦ ወደ ጃን ሜዳ ለመሄድ ማለት ነው። እንግዲህ መዘምራንም ምእመናንም እንደዚሁም ደግሞ ሌሎች የውጭ ዜጎችንም መመልከት ችለናል። የቤተ ክርስቲያን ስርዓተ
ስርዓትን በጠበቀ መልኩ እዚሁ ቅጥር ግቢ ውስጥ ተገኝተው የተለያዩ ስነ ስርዓቶችን እያከናወኑ ይገኛሉ ማለት ነው። ምእመናኑም የገባ ነው የሚገኘው። እንግዲህ ያው እንደ አጠቃላይ እንደሚታወቀው የጥምቀት በዓል የአደባባይ በዓል ነው። እንግዲህ ከደብራት እንደዚህ በመነሳት የታጀበ እስከ ጃን ሜዳ አሁን ያሉበት ላይ መሄዱን እየተከታተልን ለተመልካቾች የምናደርስ ይሆናል። አሁን ግን እንደ አጠቃላይ ያለው መልካም የሚገለጽ አጠቃላይ ሰብሰብ ብለው የሃይማኖታዊ ስነ ስርዓቱን እና ትውፊቱን የጠበቀ ስነ ስርዓት ቅድመ ዝግጅት እየተደረገ ነው የሚገኘው ታቦታቱን ይዞ ለመውጣት ማለት ነው። በኋላ እንግዲህ የተከታተልን ለተመልካቾች መረጃዎችን የምናደርስ ይሆናል። አመሰግናለሁ ባልደረቦቻችን። የከተራን በዓል አስመልክቶ ባልደረባችን ቤተልሔም አየነው ከቅድስት ሥላሴ እንደዚሁም ደግሞ ባልደረባችን ዳንኤል መላኩ ደግሞ ከቅድስት ማርያም በፓትርያርክ በቀጥታ ስርጭት ገብታችሁ ለሰጣችሁን መረጃ ከልብ አመሰግናለሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥምቀትን ከአዲስ ቲቪ ጋር እያከበርን ያለ ነው። ታይሞና ታይሞና ሆይሞን መጪውን የከተራና የጥምቀት በዓል በአዝናኝ አስተማሪ ፕሮግራሞች ለእናንተ ለውድ ተመልካቾቻችን ለማድረስ አዲስ ሚዲያ ኔትወርክ ዝግጅቱን አጠናቋል። መግፈፍ ደጋረገች እንዴ ነው ሎሚ ወረታ ቃል እኔ በዘፈን ላይ ነው ያገኘሁት። ከዚህ ቀደም በብዙ ተመልካቾቻችን የተወደዱና አይረሴ ፕሮግራሞችን የሚሰራው አዲስ ሚዲያ ኔትወርክ የዘንድሮውን የ2018 ዓ.ም የጥምቀት በዓል በአዳዲስ ፕሮግራሞች ወደ እናንተ ለማድረስ ዝግጅት ጨርሰናል። በከተራና በዕለቱ የሃይማኖታዊ አስተምሮና ባህላዊ ትውፊቱን በጠበቀ መልኩ የተዘጋጁ ፕሮግራሞች ወደ ተመልካቾቻችን የምትሳተፉበት አዝናኝ ፕሮግራም እንኳን አደረሳችሁ። አዲስ ሚዲያ ኔትወርክ የትውልድ ድምጽ። ተመልካቾቻችን ቅድም እንግዲህ እንደደረሰን ወደ በኋላ ላይ እንመጣበታለን ያልነው ዜና ደርሶናል፣ እንደሚከተለው እናቀርበዋለን። በአዲስ አበባ ከተማ የሚካሄዱ ማናቸውም የልማት ስራዎች ዝቅተኛ ገቢ ያላቸውን የከተማዋን ነዋሪዎች ታሳቢ ባደረገ መልኩ እንደሚከናወኑ ከንቲባ አዳነች አቤቤ ተናገሩ። ከሳር ቤት ጀርመን አደባባይ ኮሪደር ልማት ከመካኒሳ አካባቢ ለተነሱ የጉልት ነጋዴ እናቶች የተገነባ ዘመናዊ የገበያ ማዕከል ለተጠቃሚዎች ተላልፏል። ሰብስቤ ባዩ ከሳር ቤት ጀርመን አደባባይ ፉሪ አደባባይ በሚዘልቀው የኮሪደር ልማት ከተገነቡ የተሽከርካሪ ማቆሚያ ተርሚናሎች መካከል አንዱ በመካኒሳ አካባቢ የተገነባው ነው። በዚህ ስፍራ ደግሞ ቀደም ብሎ የጉልት ንግድ ሲካሄድ የነበረ ሲሆን በወቅቱ ዝናብና ፀሐይ እየተፈራረቀባቸው በአስቸጋሪ ሁኔታ ንግዳቸውን ሲያካሂዱ እንደነበረ ነጋዴ እናቶች ይናገራሉ። አዋራም ላይ አርገን ሰራ ነው። ላስቲክ አንጥፈን ነው ተሸክመን ከቤት አውጥተን ነው። ከእንደገና ደግሞ እዚች ደግሞ ከጊዜ በኋላ ደግሞ መደብ ተሰጠን። እዚህ ጋር ሰራን። እግዚአብሔር ይመስገን። ባዋራውን ተባብረን ተፋቅረን ላስቲክ አልብሰን እንገባ ነበረ። ተነሺ በመሆናችን እጅግ በጣም ነበረ ውስጣችን ስሜታችን ተነክቶ የነበረው እና በፊት የነበረው ሁኔታ ያው ፀሐይ፣ ብርድ እንደገናም ደግሞ መንገዶቹ ራሱ ምቹ አልነበሩም። በፊት የምንሰራው ፀሐይ ላይና ዝናብ፣ አዋራ በማይገባ ቦታ ላይ ቆሻሻ ቦታ ላይ ነበር የምንሰራው። በኮሪደር ልማት እንደዛም ሆነን እየሰራን እያለ በኮሪደር ልማት ይፈርሳል ብለው ሲሉን በጣም ነበር ያዘን ነው። እናገኛለን ብለንም አላሰብነውም አላለምነውም። ምንም እንኳን በአስቸጋሪ ሁኔታ ውስጥ የንግድ ስራቸውን እያከናወኑ ቢቆዩም ገቢ የሚያገኙበት መተዳደሪያቸው ነውና የከተማ አስተዳደሩ እነዚህ እናቶች ስራቸውን ማጣት የለባቸውም በማለት እዛው አካባቢ ዘመናዊ የገበያ ማዕከል በመገንባት ለእናቶቹ አስረክቧል። ይህንን ቦታ በማጽዳት ቀጥሎ ያለውን ቦታ ለፍራይት ተርሚናል ይህንን ለሼድ ለማድረግ አነሳናቸው። ካነሳናቸው በኋላ ቅድሚያ ለነሱ መሆን አለበት ብለን ይሄኛውን ሼድ ንጹህ በሆነ የሚሸጠውም ነገር እንደምታዩት የሚበላ የሚጠጣ ነውና በቆሻሻ ውስጥ መሆን አልነበረበትም። ስለዚህ ይህንን ሼድ ሰርተንላቸው ወደዚህ ሼድ እንዲመጡ አደረግን። ይህንን ሼድ ስናዘጋጅ ሁሉንም እቃዎቹን የመጀመሪያውን ዙር አሁን መቋቋሚያ የሆናቸው ዘንድ በስፖንሰር አዘጋጅተንላቸዋል።
ከዚህ በኋላ የገበያ ትስስር ተፈጥሮላቸዋል። የላፍቶ ገበያ ማዕከል እዚህ ቅርብ ላይ ያለ ትራንስፖርት ሳያወጡ እቃውን እዚህ እያመጡ በተፈጠረው ትስስር መሰረት ለእናቶች ያቀርቡላቸዋል። አካባቢው በጣም ንጹህ ነው። መጸዳጃ ያለው፣ ካፍቴሪያ ያለው፣ ለሁላቸውም መቀመጫ ተደርጎላቸው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። እንግዲህ እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ልንገዛቸው ይገባል፣ ልንሸምት ይገባል። ከዚህ የአካባቢው ማህበረሰብ አደራ እምለው ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ለእለት ያስገቡት እቃ ሊያድርባቸው አይገባም። ከነሱን ሸምት፣ እናቶችን እናበረታታ፣ እጅ ለእጅ ተያይዘን እንደግ። በከተማዋ የሚካሄደው ልማት አካታችና ሁሉንም ነዋሪ ተጠቃሚ የሚያደርግ መሆኑን የሚናገሩት ከንቲባ አዳነች አቤቤ ልማቱ በተለይም ዝቅተኛ ገቢ ያላቸውን ነዋሪዎች ታሳቢ የሚያደርግ መሆኑን ገልጸዋል። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ሁልጊዜም ጠቅላይ ሚኒስትራችንም የሚሰጡን የስራ መመሪያ እያንዳንዱን የምንሰራው ከተማ ማልማት፣ ማጽዳት፣ ማስተካከል፣ ማመቻቸት እጅግ በጣም ትኩረት የምንሰጠው ሁልጊዜ የሚቀጥል ስራ ነው። በዚህ ውስጥ ግን ድሃ እንዳይጎዳ፣ አቅም የሌለው እንዳይጎዳ ጥንቃቄ ደግሞ ሌላው የስራችን መመሪያ ነው ማለት ነው። እሱን መስፈርት ሲያሟላ ሙሉ ልማት ሰራ እንላለን። ይሄ ተጠናክሮ የሚቀጥል ጉዳይ ነው የሚሆነው። አዲሱ የንግድ ቦታቸው ምቹና ስራቸውን በተሻለ ሁኔታ ለማከናወን የሚያግዛቸው መሆኑን የተናገሩት ተጠቃሚዎቹ ለከተማ አስተዳደሩ ምስጋናቸውን አቅርበዋል። አሁን ደግሞ ይህንን ተደረገልን፣ እግዚአብሔር ይመስገን። አዳነች አቤቤ እድሜ ከእንጀራ ይስጣት፣ ለዘር ማንዘርዋ እናቶቼ ብላ ፈልጋ ነው የሰጠችን። እድሜ ከእንጀራ ክብርት በቃ እዚህ ጋር የነበሩ እናቶች የደረሱ በሚል ጥያቄ በመጠየቅ እነሱን ፈልጋችሁ በቃ ቅድሚያ ተሰጥቷቸው ቦታውን ለነሱ እንዲሰጥ ብላለች ሲባል እውነት ነው ብለን አላልንም በወቅቱ ማለት ነው። እና ያ ቀን ደርሶ ደግሞ ዛሬ ላይ ሆነን ይህንን ነገር እውን ሆኖ ስናየው ደግሞ በቃላት ከምገልጸው በላይ ነው። አይዟችሁ የትም አትሄዱም የእናንተው ነው ይሉን ነበርና በጣም ነው የማመሰግነው። እናቴ የስራ ዘመንሽን ሁሉ እግዚአብሔር ይባርክልሽ። አሜን። እናት ብለሽ እንዳከበርሽኝ አንቺ ልጆችሽ አገር የኢትዮጵያ ሕዝብ ሁሉ ያክብርሽ። አሜን። አልሐምዱሊላህ ረብል ዓለሚን። በዚህ ጉልት ስንኖር ጠዋት እናመጣዋለን መድበን የገባነው እቃ ጠዋት ስንከፍተው አይጥ ነው የሚጨርሰው። ቃሪያ አይኖረንም፣ ቲማቲም አይኖረንም፣ ድንች አይኖረንም፣ አይጥ ይጨርሳል። ቆሻሻ ውስጥ ነው፣ መዳበሪያ ውስጥ ነው፣ ካርቶን ውስጥ ነው። ይነጋል፣ ይንጋልሽ። አሜን። ከዛ ሁሉ ወጥተን ለዚህ አብቅቶናል። አልሐምዱሊላህ ረብል ዓለሚን። ፈለከር ሐምድ ፈለከር ሽኩር እናመሰግንሃለን። የተወዳጁ አርቲስት ነጻነት ወርቅነህ የአስክሬን ሽኝት ስነ ስርዓተ ቀብር በመንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተክርስቲያን እየተካሄደ ይገኛል። ባልደረባችን ይታያል አጥናፉ የሽኝት ስነ ስርዓቱን ተከታትሎ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። እንደምናረፈድክ ይታያል። እስኪ ሽኝቱ ምን ይመስል እንደነበር ለተመልካቾቻችን ብታጋራ። እሺ፣ አመሰግናለሁ። አንተም ቀደም ብለን እንደገለጽከው የተወዳጁ አርቲስት ነጻነት ወርቅነህ የአስከሬን ሽኝትና የቀብር ስነ ስርዓት በዚህ በቅድስት ሥላሴ ካቴድራል ተፈጽሟል። ዛሬ እንግዲህ ከጧቱ 1 ሰዓት ተኩል ጀምሮ ከመኖሪያ ቤቱ የጀመረው የአርቲስት ነጻነት ወርቅነህ የአስከሬን ሽኝት እንግዲህ እስከ 4 ሰዓት አካባቢ በመንበረ ጸባኦት ቅድስት ካቴድራል ቤተክርስቲያን ደርሷል። ከዚያም ወዳጅ ዘመዶቹ፣ አድናቂዎቹ፣ ቤተሰቦቹን ጨምሮ መላ ቤተሰቡ እዛ ተገኝቶ የአስከሬን ሽኝት ዝግጅት ሲደረግ ነው ያረፈደው። እንግዲህ በቦታው የሀዲያ እና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በቦታው ተገኝተዋል። እንዲሁም ደግሞ ሌሎች እንግዶች ተገኝተዋል። የአዲስ አበባ ከተማ አስተዳደር ከፍተኛ የስራ ኃላፊዎችም በሽኝት ፕሮግራሙ ላይ ተገኝተዋል።
በቦታው እንግዲህ ተገኝተው ንግግር ያደረጉት የአዲስ አበባ የኢፌድሪ የባህልና ስፖርት ሚኒስትር ዴኤታው ነብዩ ባዬ ባስተላለፉት መልእክት አርቲስት ነጻነት ወርቅነህ እንግዲህ ተዋናይ፣ ዳይሬክተር እንዲሁም በፊልምና በቲያትሩ ዘርፍ ከፍተኛ አስተዋጽኦ ያበረከተ የሀገር እንቁ መሆኑን ተናግረዋል። እንግዲህ በሰራቸው ስራዎችም ሲታወስ እንደሚኖር ተናግረዋል። እንግዲህ አርቲስት ነጻነት ወርቅነህ ባለ ጥሩ አእምሮ ሰው እንደነበር ገልጸዋል። ረዳት ፕሮፌሰር ነብዩ ባዬ በቦታው እንግዲህ የድሬዳዋ ከተማ ከንቲባ ከድር ጁሃርም ተገኝተው ንግግር አድርገዋል። እንግዲህ የድሬዳዋ ከተማ ከንቲባ ከድር ጁሃር ምንድነው ያሉት? ነጻነት ወርቅነህ ሃይማኖትና ብሔር የማይገድበው ከሁሉም ጋር ተግባብቶ የሚሰራ የጥበብ ሰው ነበር ሲሉ ገልጸዋል። እንግዲህ የነጻነት ወርቅነህ ባለቤትና ልጆቹ ከሀገር አሜሪካ ዛሬ መጥተው በስርዓተ ቀብሩና ሽኝቱ ላይ ተገኝተዋል። በህዝቡም ተጽናንተዋል። እንግዲህ የነጻነት ወርቅነህ አባት መሀሎን ነጻነት ወርቅነህ ባስተላለፈው መልእክት አባቴ በጣም ጥሩ አባት ነበር፣ ኃላፊነት የሚሰማው ወላጅ ነበር ሲል ስለ አባቱ ተናግሯል። እንግዲህ ዘመድ ወዳጆች፣ አድናቂዎች፣ የስራ ባልደረቦችና በአጠቃላይ ለተወዳጁ አርቲስት ነጻነት ወርቅነህ ሽኝት በተደረገበት ሰዓት በርካታ ህዝብ ተገኝቶ ሀዘኑን ገልጿል። የሽኝት ፕሮግራም አካሂዷል። እንግዲህ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጨምሮ ከሌሎችም ተቋማትና ግለሰቦች የተበረከተ ከ2000 በላይ የሚሆን የአበባ ጉንጉንም በአርቲስት ነጻነት ወርቅነህ መቃብር ላይ ተቀምጦ ፍጻሜውን አግኝቷል ማለት ነው። አመሰግናለሁ። አመሰግናለሁ ባልደረባችን ይታያል አጥናፉ። ተመልካቾቻችን ለአርቲስቱ አድናቂዎችና ወዳጆች መጽናናትን እንመኛለን። እንግዲህ ለመላው ኢትዮጵያውያን እንኳን ለከተራ በዓል እንዲሁም ለብርሃነ ጥምቀቱ በሰላም በፍቅር በጤና ደረሳችሁ እያልን ከጥቅምት 10 የእኩለ ቀን የከተራ በዓል ዜናዎቻችን እስካሁን የተከታተላችሁትን ይመስል ነበር። ዜናውን በመምራት እኔ በሱ ፈቃድ ተገኝ ከመላው ስቱዲዮና ስርጭት ባለሙያዎች ጋር በጋራ በቀጥታ ስርጭት ወደ እናንተ ደረስን። ከቀሪ የኤምኤም ፕሮግራሞች ጋር አብራችሁ ትውሉ ዘንድ እየጋበዝኩ እኔ እሰናበታለሁ። ቸባ